በሁለት ጉዳዮች ላይ ሀሳብ ለመስጠት ነው። አንደኛው ከዚህ ከመስሪያ ቦታ ጋር ተይዞ በተነሳው ላይ በኋላ ክብርት ከንቲባችንም ትጨምራለች ወይም ምክትል ከንቲባውም ሊያነሳው ይችላል። ግን ደረጃውን የጠበቀ የመስሪያ ቦታ ከማቅረብ ጋር ተያይዞ አሁን ላይ የተሰሩ ያሉ ስራዎችን በተለይ አስቀድሞ የተጀመሩትን ደረጃቸውን የጠበቁ እንዲሆኑ ከማድረግ አንጻር ቀሪ ስራዎች እንዳሉም የሚያሳስብ ሀሳብ ስለተነሳ ይሄ ትክክለኛ ጉዳይ ነው። እንደ አጠቃላይ አዲስ አበባ ቅድም በሪፖርቱም ለመግለጽ እንደተሞከረው በጣም በአመት ከፍተኛ የስራ እድልን በመፍጠር 2.2 ሚሊዮን የሚጠጉ ዜጎችን ባለፉት 5 ዓመታት ተጠቃሚ ማድረግ የተቻለበት ስራ ነው የተሰራውና አስቀድሞ የነበሩ ሼዶች የመስሪያ ደህንነትንም ከማስጠበቅ የተሟላ መሰረተ ልማት ያላቸው ከማድረግ አንጻር ጉድለት ያላቸው መሆኑ ተለይቶ እየተሰራ ነው ያለው። ራሱንም የቻለ ተቋም ኤጀንሲ በማቋቋም ይሄ ስራ ዘላቂነትን በሚያረጋግጥ መልኩ ነው የተሰራ ያለውና የተነሳው ኮንሰርን ትክክል ነው። በፍጥነትም እየተሰራ ያለ መሆኑን ለማሳየት ነው። በቅርቡም ሁላችንም እንደምናውቀው ያው የከተማችን የማኑፋክቸሪንግ ዘርፍ ልማት ሊመጣ የሚችለው ከኢንተርፕራይዝ ልማት ላይ ተመስርቶ ስለሆነ ከኢንተርፕራይዝ ወደ ኢንዱስትሪ መካከለኛ ደረጃ ሲሸጋገሩ ሊጠቀሙ የሚችሉትን በከፍተኛ የከተማ ኢንቨስትመንት ከ7 ቢሊዮን ብር በላይ ተሰርቶ ተመርቆ ያው ሰሞኑን ሁላችንም አይተናል ማለት ነው። ለዚህ ሌሎችንም በግብርና በማኑፋክቸሪንግ የኮንስትራክሽን ግብዓት ማቅረቢያና በአገልግሎት ዘርፎች ያሉንን መስሪያ ቦታዎች ደረጃቸውን የጠበቁ እንዲሆኑ የተጀመሩ ስራዎች ተጠናክሮ የሚቀጥሉ ነው የሚሆኑት ማለት ነው እና አስቀድሞ የነበሩትን በዚህ መልኩ እያደስን የከተማውን የልማት ደረጃ የጠበቁ እንዲሆኑ ለማድረግ ሰፊ ስራዎች የተሰሩ እንዳሉ ለማንሳት ነው። ከዛ ውጪ በኮሪደር ዙሪያ በወንዞችም ሆነ በመንገድ ኮሪደሮች ላይ እየተሰሩ ያሉ ደረጃቸውን የጠበቁ ሱቆች ወደዛ ደረጃ እያሸጋገርን የምንቀጥል መሆኑን ለማንሳት ነው። ከዛ ውጪ አንድ ከዘርፎች ምጥጥን ጋር ተያይዞ የተነሳ ሀሳብ አለ። በተለይ ከማኑፋክቸሪንግ ድርሻ ጋር ተያይዞ 26% ነው ለምንድነው እድገት ማሳየው የሚል ነገር ቀርቧል። በስራ ዕድል ፈጠራ ላይ በሶስቱም ዘርፎች ለምሳሌ ግብርና፣ የከተማ ግብርና 11% የስራ ዘርፍ እንዲፈጥር ነው የሚጠበቀው። ኢንዱስትሪ 31%፣ አገልግሎት ዘርፍ በድምሩ 58% የስራ ዕድል እንዲያስገኝ ነው የሚጠበቀው እና ከዚህ አንጻር ግብርና በአሁኑ ጊዜ 9% ላይ ይገኛል። ኢንዱስትሪ 26%፣ አገልግሎት 64% የስራ ዕድል ነው እየፈጠረ ያለውና 64%ቱን አገልግሎት ከ80%ቱን አውርደን ወደ 64 ማምጣት ተቻለው ማለት ነው። በየትኛውም ሀገር ላይ የማኑፋክቸሪንግ ዘርፉን ለማሳደግ ያው ቅድምም ለማንሳት እንደሞከርኩት ከአነስተኛና ጥቃቅን ኢንተርፕራይዞች የሚነሳ ስለሆነ እሱ ላይ ያሉትን ስራዎች ለማጠናከር በቦታ አቅርቦት፣ በብድርና በገበያ ትስስር በጣም ሰፊ ስራዎች ናቸው የተሰሩ ያሉት። ምናልባትም ለሀገራችንም ምሳሌ የሚሆኑ ስራዎች ናቸው የተከናወኑ ያሉት የሚል ነገር አለኝና በማኑፋክቸሪንግ ዘርፍ እድገት ላይ ቀጣይ ከፍተኛ ተስፋ የሚጣልባቸው ስራዎች አሉ የሚል ሀሳብ ነው ያለኝ። ለምሳሌ ከ26%ቱ 18%ቱ የማኑፋክቸሪንግ ዘርፍ ነው፣ 8%ቱ የኮንስትራክሽን ዘርፍ የሚሸፍን ነው። የሚጠበቀው ወደ 31% እንዲያድግ ስለሆነ ያለውን ክፍተት አሁን ባለው ምቹ እድል ራሱ የከተማ ልማት በሚፈጥረው ምቹ እድል ማሳደግ የሚቻልበት ሰፊ እድል አለ የሚል ነገር አለኝና ይህንን አሟጠን ነው ልንጠቀም የምንችለው። ከዛ ውጪ ለዘመናት በአገልግሎት ዘርፍ ላይ ያሉ እድሎች ናቸው እንደ ስበት ማዕከል ሆነው አብዛኛው ወደ ስራ እድል ሊገባ የሚፈልግ ሰው በቀላሉ በአገልግሎት ዘርፍ ላይ በተለይ በንግድና በአገልግሎት ላይ ሊሰማራ ነው የሚፈልገው። እነዚህን ግን ለሀገር ልማትም ለከተማችንም ልማት በዘላቂነት ሊጠቅም ወደሚችለው ወደ ማኑፋክቸሪንግ ዘርፍ ለማሳደግ ሁላችንም ብርቱ ጥረት ማድረግ ይገባናል። እነዚህን ከማድረግ አንጻር ያው ከተማ አስተዳደሩ ሰፊ ኢንቨስትመንቶችን እያካሄደ ይገኛል ማለት ነው። ቅድም ዶክተር ዘላለም ከገለጸው ጋርም ተያይዞ ባሉ ኔቲቬት ተቋማትም ጭምር እነዚህን ስራዎች ለመስራት የሚያስችሉ ናቸው። መጨረሻ ላይ ከምሩቃን ጋር ተያይዞ የተነሳው ከሚፈጠረው የስራ ዕድል ከተጠቃሚነት አንጻር 75%ቱን ወጣቶች ተጠቃሚ እንዲሆኑ ነው የሚጠበቀው። ሴቶች 50%፣ እንዲሁም ደግሞ ምሩቃን 15% ተጠቃሚ እንዲሆኑ ነው
ታሳቢ የሚደረገውና ከዚህ ውስጥ አሁን 9%ቱን አካባቢ ነው የምሩቃን ተጠቃሚነት። ያው ይሄ እኛ ከመቶው ስራ እድል ከሚፈጠረው ውስጥ 15ቱን ተመራቂዎች ይጠቀማሉ የሚል መነሻ ታሳቢ ተደርጎ ታቀደ ነው። ከዚህ ውስጥ 9ኙ ተጠቃሚ መሆን ችሏል። ጋፑን ግን ለመሙላት ከቤተሰብ ጋር እንዳጠቃላይ ከምሩቃን ጋርም በቅርበት መስራት የሚገባን ይሆናል ማለት ነው። ስራን የተገኘውን ስራ የሚፈጠረውን ጸጋዎችን ለይተን ከተማ አስተዳደሩ ያመቻቹ ስራዎች ላይ ተመራቂዎችም በፍቃደኝነት ተሳትፎ ተጠቃሚ ለመሆን ዝግጁ መሆን አለባቸው ማለት ነው። አንዱ ስራ እድል ላይ አንዱ ክራይቴሪያ የከተማ ነዋሪ መሆን አለበት። እድሜው ከ18 እስከ 60 መሆን አለበት። አንደኛው በፍላጎቱ ላይ ተመስርቶ ነው ስራ እድል ላይ ስምረት ሊኖር የሚችለውና ፍላጎት ላይ ያሉ አዝማሚያዎች አሉ ሊቀረፉ የሚገባቸው። እነዚህን አርመን ምሩቃን ላይ ተጨማሪ ተጠቃሚነታቸውን ለማረጋገጥ የምንሰራውን ስራ እያጠናከረን እንቀጥላለን የሚል ሀሳብ ለማንሳት ነው። አመሰግናለሁ።